ወይዘሮ ባዩሽን ከእስር ቤት እንድትወጣ የሚያግዛት የእዝራ አባት አቶ ቃለአብ ነው። አቶ ቃለአብ ከወይዘሮ ባዩሽ ጋር ምን አይነት ግንኙነት እንዳለው ወይም ደግሞ ምን አይነት ዝምድና እንዳላቸው ባላቅም፣ ነገር ግን ሽጉጥ የሚገዛላት እሱ ብቻም ሳይሆን እነዛም ወጠምሻ ጎረምሶች የሚቀጥርላት አቶ ቃለአብ ነው። አቶ ቃለአብ ማለት ደግሞ የእዝራ አባት ነው። እዝራ ሀኒቾን ይወዳታል። እዝራ አሁን ሀኒቾን ለምን ተለያት? ይሄ ነገር የሚያሳስብ ነው። ለምን ተለያት ካላችሁኝ እኔን ደግሞ አባቱን እንደሚወድ አባቱን እንደሚያከብር አባቱ ያለውን ሁሉ እንደሚያደርግ ለሀኒቾ ሲነግራት ሁላችንም አይተናል፣ ሰምተናል። አባቴን በጣም ከሚገባው በላይ ነው የምወደው፣ እሱ አድርግ ያለኝን በሙሉ አደርጋለሁ ሲልም ለሀኒቾ እየነገራት ነበር። ስለዚህ አንድ ጊዜ ካስታውሳችሁ ፓርት ስንት እንደሆነ ብቻ ምናልባትም 101 ወይም 102 ላይ መጨረሻ ላይ አባቱ ደውሎለት ከሀኒቾ ጋር ነበር እና አባቱ ደውሎለት ፖሊስ ጣቢያ እንዲሄዱ አዞት ነበር። እና የዛ ጊዜ እሷም ወይዘሮ ሜላት ምን እንደፈለገች ባላቅም ምናሴ ደውሎ ነይ ቶሎ እቤት ቶሎ ድረሽ ብሏት ወደ ቤት ተመልሳለች። የዛ ጊዜ በማግስቱ ወይም በሌላኛው ቀን ሲገናኙ አባትህ ያዘዘህን ስራ ሰራ ሆይ ስትለው አዎ ትንሽ ነገር ስለነበረ ሰርቻለሁ፣ ግን አባቴ ምንም አድርግ ወንጀልም ቢሆን ራሱ አባቴ አድርግ ያለኝን ነገር አደርጋለሁ ሲል ነበር። ስለዚህ አሁን ወይዘሮ ባዩሽን የሚያግዛትና እየረዳት ያለው አቶ ቃለአብ የእዝራ አባት ነው። እዝራ ሀኒቾን የተለየበት ጉዳይ ደግሞ ምናልባትም ትክክለኛ ምክንያቱ እሱ ይሆናል ብዬ ባላምንም፣ ነገር ግን ይሄ በዚህ ጉዳይ ይሆናል ብዬ ነው የማስበው እኔ። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ለቻናሉ አዲስ የሆናችሁ አልበል ምክንያቱም አዲስ የለም። ለማንኛውም ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ነባር ቤተሰቦቼ ደግሞ ፕሊስ ላይክ ማድረጋችሁን አትርሱ ማለት ነው። እናም ስለመጣችሁ በድጋሚ ከልብ አመሰግናለሁ። በዛሬው ፓርት ላይ በፓርት 103 ላይ ውስብስብ ያለ ነገር ነው ያየሁበት እኔ በበኩሌ። ያው የእዝራ አባት መሆኑን ከመጀመሪያ ጀምሮ እኔ ገብቶኛል። ምክንያቱም እንዴት ገባሽ ካላችሁኝ ስልክ ደውሎለት አባቱ ፖሊስ ጣቢያ እንገናኝ ወይም ደግሞ ፖሊስ ጣቢያ እንድትመጣ ሲለው ሀኒቾ ጋር እንደውም ሊሄዱ ነበር። ከዛ ያው ሀኒቾ እቤት ሲደወልላት ወደ ቤት ትመጣለች። የዛ ጊዜ የእሱ አባት ወይዘሮ ባዩሽን እንደሚረዳት እኔ እርግጠኛ 100% ባልሆንም፣ ነገር ግን ገብቶ የነበር እሱ እንደሆነ። ያም ሆነ አሁን እዝራ ሀኒቾን በጣም ይወዳታል፣ ያፈቅራታል። ነገር ግን ሀኒቾን ለምን ተለያት ካላችሁኝ እዝራ ሀኒቾን የተለየበት ጉዳይ አንድና አንድ የባዩሽ ጉዳይ ነው። ምክንያቱም ወይዘሮ ባዩሽን ይሄ ሰውዬ የሚረዳት ከሆነ ወይዘሮ ባዩሽ ደግሞ ለዛ ቤተሰብ ቀንደኛ ጥላት ናት። ስለዚህ ከወዲሁ ሀኒቾን መራቅ ነው ያለው አማራጭ፣ ሌላ ምንም አይነት አማራጭ የለውም። ግን እሱ ምንድነው ያላት? ኩራተኛ ነህ፣ እንደዚህ ነህ እያሉ በጣም ብዙ ስለሚሉኝ እኔ ደግሞ ሰው ቀርቤ ሰው መጉዳት አልፈልግም። ስለዚህ ከዚህ ላይ እኔና አንቺ ማቆም አለብን ብሏታል ሀኒቾ። ግን እሷ ምንም አይነት አሳማኝ ምክንያት አላገኘችበትም። ሀኒቾ ከአሴር ይልቅ እዝራን ቀርበዋለች። እዝራን እየወደደችው መጥታለች። እሱ ብቻም ሳይሆን አሁን ሰላምዬ ጋር ተኝታ በጣም እንቅልፍ ሲነሳት ማለት እየተገለባበጠች ምናምን አላስተኛ ስትል ሰላምዬ ቁጭ ብላ ነበርና እንግዲህ ሀኒቾ ስትነቃ ሰላም ቁጭ ብላ ስታያት ምን ሆነሽ ነው ለምን አልተኛሽም ስትላት አላስተኛኝ አልሽ እኮ እየተገላበጥሽ፣ ስለዚህ የተፈጠረው ነገር ምንድን ነው ብላ ስትጠይቃት ሀኒቾም እኔ አላቅም ብቻ ግን እንቅልፍ እምቢ አለኝ ስትላት አሴር ከዚህ በፊት እንግዲህ ካስታወሳችሁ ሀና በጣም እየተከፋች በነበረበት ሰዓት አቶ ኖላዊ ታሞ በነበረበት ሰዓት ከወይዘሮ ሜላት ቤት እንደ ሰራተኛ ሆና ስትሰራበት በነበረበት ሰዓት በዛ ጊዜ በጣም ያስከፋት ስለነበረ እንግዲህ አሴር ሰላምን አገኝሻለሁ ፈልግሻለሁ ብሎ ቀጥሮ የሆነ ቦታ ይዟት ቁጭ ብሎ ሀናን ካስለቀሰችዋት ሀናን የምታስከፋት ከሆነ ከዚህ በኋላ የቤቱን ሰው በሙሉ አቃጥዬ እኔ እስር ቤት መግባት ምንም መስሎ አይታየኝም፣ ምክንያቱም እስር ቤት ቤቴ ነው እያለ ነግሯት ነበር ለሰላም። እሱ ብቻም ሳይሆን ሀናን በጣም እንደሚወዳትና እንደሚያፈቅራት ከራሱ በላይ እንደሚሰፈሰፍላትም ነግሯት ነበር። ስለዚህ አሁን ጆሮ ትዝ አለሽ እንደ ስትላት ማለት ምን እያልሽ ነው ስትላት
ጆሮ ማለት ምን ስትላት፣ እንዴ ጆሮ ነው አሴር የምትይው? እሱ እኮ በጣም ነው የሚወድሽ በጣም ነው የሚያፈቅረሽ ስትላት፣ ሀኒቾ ግራ ተጋባች። ምን እያልሽ ነው? አሴር እኮ ማለት በጣም ጥሩና መልካም ልጅ ነው። ስለዚህ መልካም ስለሆነ ነው እንጂ የቀረብኩት ሌላ ነገር አይደለም። እንደው ቁና አሁን ሀና ትልቅ ሰው ናት። እውነት እንደው ሰው የወደደውንና ያልወደደውን አታውቅም። ይኸው ከእንትና ጋር ማነው ስሙ ከእዝራ ጋር ያላትን ግንኙነት እኮ እያጣጧፈችው ነው። ለማንኛውም ሀኒቾ ጠይቃው ነበር ትወደኛለህ እንደ ብላ ስትጠይቀው አሴርን እሱም የመለሰላት እውነትም ሰላምዬ ሁለት ድንጋይ ራሶች ብላለች። ልክ ሀና እንደመለሰችው ነው። አንቺ መልካምና ጥሩ ስለሆንሽ ነው እንጂ የወደድኩሽ ሌላ ምን ያድርገሽልኝ እወድሻለሁ ነው ሲላት የነበረውና ሁለት ድንጋይ ራሶች ስለሆናችሁ እንጂ አሴር በጣም ይወድሻል ያፈቅረሻል ስትላት፣ እና ምንድን ነው ማድረግ ያለብኝ? ቆይ በዚህ በኩል እዝራ በዛ በኩል አሴር ምንድን ነው ማድረግ ያለብኝ እያለች እንግዲህ ሀኒቾም እየተጨነቀች ነበር። ከዛ በፊት እንግዲህ ከትምህርት ቤት ሲመለሱ እንኳን ሁለቱ ማለት ሰላምዬና ሀኒቾ ከትምህርት ቤት ሲመለሱ ሀና በጣም እየተጨናነቀች ስለነበረ ስለተጨናነቀችበት ጉዳይ ስትጠይቃት ምንድነሽ ነው? ለምንድን ነው እንደዚህ የምትጨነቂው? በአሴርና በእዝራ መካከል መምረጥ አቅቶሽ ነው ወይ እያለቻት ነበር። እሷም እንደዛ አይደለም እኔ ከሁለቱም ፍቅር አልያዘኝም ስትል መልሳላት ነበር። ነገር ግን በኋላ ላይ ጠይቃት ስትመልስላት ምንድነው ያለችው? ከአሴርና ከእዝራ ማለት ከሁለቱ ከማን ነው ፍቅር የያዘ ስትላት፣ ከአሴር ፍቅር አልያዘኝም ነው ያለችው። ስለዚህ ከእዝራ ፍቅር ይዟታል ማለት ነው። ሰላምም ስትላት የነበረው እንግዲህ ያው አሴር ሌባ መናጤ ድሃ ነው። እዝራ ደግሞ የሀብታም ልጅ ነው፣ ቆንጅዬ ነው፣ በዛ ላይ ደግሞ ሰቃይ ተማሪ ነው። ስለዚህ መቼም ከአሴር እና ከእዝራ ምረጭ ብትባይ እዝራ ነው እንጂ የምትመርጩ መቼስ አሴርን ትመርጫለሽ ብዬ በፍጹም አላስብም እያለችም እየጨቀጨቀቻት ነበር። እሱ ብቻም ሳይሆን መቼም እኮ አንቺ ቸር ነኝ በፍቅር ዙሪያም ለሁለቱም እሆናለሁ ልትይኝ ባልሆነ እያለችም እየሳቀችባት ነበር። ነገር ግን ሀኒቾ የእውነትም በጣም ተጨንቃለች ማለት ነው። በሌላ በኩል ደግሞ አቶ መስፍን በጣም ተጨንቋል። ወይዘሮ ባዩሽ ከእስር ቤት ልትወጣ እንደሆነ 100% እርግጠኛ ነው። ምክንያቱም ምንም አይነት ደህና መረጃ የላቸውም። እንግዲህ ሽጉጥ ይዛ ስታስፈራራት ተያዘች። ከዛ በኋላ ሌላ ምንም አይነት ነገር የለም። ስለዚህ ወይዘሮ ባዩሽ ነፃ ሆና ትለቀቃለች። ነገር ግን ነፃ ሆና ከዛ እስር ቤት ከወጣች የወይዘሮ ሜላትን ቤተሰብ ለእያንዳንዷ አትምራቸውም ማለት ነው፣ አትለቃቸውም። እና ይሄ ነገር አቶ መስፍን በጣም አሳስቦታል እና ለምናሴ እየነገረው ነበር። ይች ሴትዮ ትፈታለች፣ እኛ ምንም አይነት መረጃ ለፖሊስ አልሰጠንም፣ የተያዘችውም በጥቆማ ነው። ስለዚህ ምንም አይነት ደህና መረጃ ራሱ እኛ የለንም። ስለዚህ ምን እናደርግ የሚለውን ልነግርህ ነበር የመጣሁት እና እሷ ትፈታለች ከእስር ቤት። ነገር ግን ከእስር ቤት ከተፈታች በኋላ ደግሞ የምታደርገውን እኛ አናቅም እና ምን ማድረግ እንዳለብኝ ግራ ገብቶኛል ሲል ለምናሴ እየነገረው ነበር አቶ መስፍን እንግዲህ በዛሬው ፓርት ላይ ካያችሁት በጣም ከሚገባው በላይ ተንቀዥቅዟል። በጣም አሳስቦታል። ይች ሴትዮ እንደምትወጣ እርግጠኛ ነው። ነገር ግን ምን ማድረግ እንዳለበት ደግሞ ግራ ገብቶታል። የሚያሳዝነው እና የሚያማው ነገር ደግሞ አቶ ቃለአብ የሚረዳት እንደሆነ አያውቁም ማለት ነው። እነሱ ቢያውቁ ኑሮ ወይም ደግሞ አቶ ቃለአብ እየረዳት እንደሆነ ቢያውቁ ኑሮ መልካም ነበር። ነገር ግን ይህን ነገር በፍጹም አያውቁም። አቶ መስፍን እያሳሰበው ነው። እንግዲህ በሌላ በኩል ድንብላል ሁሉንም ነገር በዝርዝር ለወይዘሮ ሜላት አስረድታታለች። ወይዘሮ ባዩሽ በነበረችበት ሰዓት ከሰላምዬ ስልክ ላይ ፎቶውን ያጠፋችው ወይዘሮ አስቴርን የመረዘችው እርግብ እንደሆነች ብቻ ለእያንዳንዱ ከቤት ውስጥ ሲደረግ የነበረውን በሙሉ ለወይዘሮ ሜላት ነግራታለች ማለት ነው። እንደውም እጇን በቢላ የቆረጠቻት ወይዘሮ ባዩሽ እንደሆነች ሁሉ እሱ ብቻም ሳይሆን በጣም መሯትና አስጠልቷት ከዛ ቤት መቀመጥ ወታ ጠፍታ ልትሄድ ስትል ወይዘሮ ባዩሽ መንገድ ላይ አግኝታት መልሳ እንደመለሰቻት ሁሉ እንግዲህ ይህን ሁሉ ለወይዘሮ ሜላት ነግራታለች። እሱ ብቻም ሳይሆን ደግሞ
ይህን ነገር ልነግራችሁ እያልኩኝ ነገር ግን እንዴት ብዬ ልንገራቸው? ምክንያቱም በጣም ነበር የሚያስፈራሩኝ እርግብም ወይዘሮ ባዩሽም። እናም ደግሞ ከተናገርኩ እንደሚገሉ እንደ መከልብ አድርገውኝ እንደሚቀሩ ነበር የሚዝቱብኝ እና እንዴት ብዬ ልናገር? እኔ በጣም ብዙ ሲቃይ ነው ያየሁት እያለችም እንግዲህ ለወይዘሮ ሜላት ነግራታለች። በጣም የሚያሳዝነው ነገር እዚህ ላይ አሁንም ይህን ሁሉ ሰምታ ይህን ሁሉ ድርጊት እያወቀች የወይዘሮ ሜላት ነገር በጣም ነው የሚያሳዝነው። እግዚአብሔርን አሁንም ለባዩሽ ታዝንላታለች። ምን አይነት የሆነች ጅል እንደሆነች አላቅላትም። እውነት ከቤተሰቦቿ ይልቅ ለወይዘሮ ባዩሽ የምትሰራ ነው የሚመስለኝ እኔ በበኩሌ ማለት ነው። እንዴ ሰው በዚህ ደረጃ እናቷን ልገል ልጇን ልገል የወለደቻት ልጇን ልጅሽ አይደለችም ብላ ልጇ ያልሆነችውን አምጥታ ራሷን ልገላት የነበረችን ሴትዮ ሰው እንዴት ነው በዚህ ደረጃ የሚሳሰው ነው? ወይስ ቤተሰቦቿን በሙሉ ካልጨረሰችላት አታምንም? ምን አይነት ድንጋይ ራስ እንደሆነች አላውቅም። ሆነ ለመናገር እኔ በጣም ነው ያናደደችኝ። እሱ ብቻ ሳይሆን እንግዲህ አንድ ላይ ቁጭ ባሉበት ሰላምዬ ምናሴና አቶ መስፍን ወይዘሮ ሜላት ቁጭ ባሉበት ወይዘሮ ባዩሽን እጠይቃለሁ ስትል ታወራለች። እናም እንግዲህ ሰላምም ያው ቁጭ ብድግ አድርጋ ነው የተናገረቻት። ለዛውም አንቺ እያለች እናቷ በማትመስላት መንገድ ማለት ነው። አቶ መስፍንም ይሄ ነገር በፍጹም መሆን የለበትም ሲል ምናሴም ተተካበት። ከዛ ወይዘሮ ሜላት ተናዳ ወደ ክላሷ ትገባለች። የማይሆነውን ነገር እያደረገች ደግሞ የምናድዷ ነገር በጣም የሚገርመኝ እንደው እኮ ምን ትላለች? ምን አድርጊያት ነው እስከዚህ ድረስ የምጠላኝ? ፍቅረኛዋን ቀምተሻት ባልሽ አይነግርሽም ወይ? ፍቅረኛዋን ቀምተሻት የምትወደውን በዘመኗ ሁሉ አለኝ የምትለውን ቀምተሻት ነው እንደዚህ። እንግዲህ አስባችሁታል? ይሄ እኮ የአመት የሁለት አመት በቀል አይደለም፣ የ20 ምናምን አመት በቀል ነው። እንግዲህ ከ26 ከ27 አመት በላይ ያለው እድሜ ነው ይሄ በቀል ማለት ነው። ስለዚህ እንደዚህ አሁንም በቀላሉ የምትፋታት አይመስለኝም። ለምን ካላችሁ እስካሁንም ተበቅላለች፣ ብዙ ነገር አድርጋለች። ነገር ግን ከምትፈልገው ምንም ስሙን ያክል አላገኘችም። በገንዘብ ነው አይደለም የምትበቀላት። ገንዘቡን አላገኘችም ማለት ነው። እሱ ብቻም ሳይሆን ቤተሰብ እሱ ብቻም ሳይሆን ይህ ወርቅ አሁን ደግሞ ከማእጅ ገብቷል። በቃ ሰላምዬ እጅ ገብቷል ማለት ነው ወርቁ። ስለዚህ ተምቹ ደግሞ አሁን በነገራችን ላይ ቤተሰብ ተምቹ ወይ እርግብን የሚወዳትን የሚያፈቅራትን አሳልፎ ይሰጣል፣ ያለበለዚያ እራሱ ይታሰራል። ምክንያቱም ሰላምዬ አንተ የእርግብ ፍቅረኛ ነክ፣ እኛ ቤት እየመጣህ ነበር፣ የእሷ ተባባሪ ነህ ስትለው ነበር። ይህን ነገር እንግዲህ ተምቹ የሚወዳትና የሚያፈቅራት እርግብ እንደሆነች እስካሁን ሀኒቾ የምታውቀው ነገር የለም። በሚያሳዝን ሁኔታ ምንም ነገር አታውቅም። ነገር ግን ፍቅረኛው እንደጠፋች እሷን ፖሊስ ይዞ እንደተቀመጠ ምናምን ነው። ተምቹ ምን ያክል እንደተቀየረና ለእርግብ ታማኝ እንደሆነ ደግሞ የሚያሳየው ወርቁን እንግዲህ ተምቹ ማለት የለየለት ወይም እልል ያለ ሌባ ነው። ነገር ግን የእርግብ እቃ ስለሆነ ፖርሳዋን ውስጡ ምን እንዳለው አንድም ቀን እንኳን ከፍቶ አላየውም። ይሄ ነገር ምንድነው የሚያሳየው? ታማኝነቱን ወይም ደግሞ ለሷ ያለውን ፍቅር ምን ያክል የሚያሳይ ነው። እርግብን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ከአቶ ኖላዊ ጋር ራሱ በእሷ ምክንያት ተጣልተዋል። ሁላችንም እንዳየ ነው። ያን ፖርሳ ካላመጣክ በቃ ካሁን በኋላ እኔ አላናግርህም፣ ልጅህ እንዳልሆንኩኝ አሁን አወቅኩኝ፣ ለሀና አዳላክ እያለ እንግዲህ አቶ ኖላዊንም ሲናገረው ነበር ማለት ነው። እና ተምቹ አንድ ነገር የምነግራችሁ ያ ይታሰራል፣ ያማ ደግሞ እርግብን አሳልፎ ይሰጣል። ሌላ ምንም አይነት አማራጭ የለውም። ይህን ነገር ደግሞ አቶ ኖላዊ ያውቃል። አቶ ኖላዊ እዛ ውስጥ ወርቅ መኖሩን አያውቅም እንጂ ፖርሳውን ካልሰጠኸኝ ሙቼ እገኛለሁ ሲለው አሴ ማለት ተምቹ አቶ ኖላዊ እሺ እርግብ ያለችበትን ቦታ ንገረኝ፣ ከዛ በኋላ ፖርሳውን አመጣልሃለሁ ሲለው ነበር ማለት ነው። ውድና የተከበራችሁ ቤተሰቦች እኔ እዚህ ላይ ያበቃለሁ። በያላችሁበት ሰላማችሁ ይብዛልኝ። ላይክ ማድረጋችሁ እንዳትረሱ። ባባይ